ወንድም አብይ አህመድ ስማኝ ላንተ እንዲልልህ ሆነ እንታዊት የአባቶች እምነት የሆነችውን ኦርቶዶክስና ምዕመናኖቿን አክብር ሲሉ ተናግረውት ሰላም እንደምን አላችሁ የእግዚአብሔር ቤተሰቦች እናታችን የቅድስተ ቅዱሳን የድንግል ማርያም የአስራት በኩራት ልጆች በወደደን ባከበረን በእግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። ይህ ቪዲዮ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ላይ የተለያዩ ኦርቶዶክሳዊ የሆኑ ቪዲዮዎችን እያመጣን እንማማርበታለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። ዛሬም እናንተን ያስተምራሉ መላቸውን ቪዲዮዎችን ይዤላችሁ መጥቻለሁ። በዛሬ ቪዲዮአችን ፑቲን ለጠቅላይ ሚኒስትራችን ስለ ኢትዮጵያ ኦርቶዶክስ ተዋሕዶ የተናገሩትን ነገር እንነግራችኋለን። ሌላኛው ደግሞ ፓስተር አዩ ጩፋ እንግዲህ ከሀገር ውጭ ወጥቶ የራሱ እምነት ተከታዮቹን ቲሸርት ካለበሳችሁ ወደ እኔ ቸርች አትገቡም እያለ ቲሸርት እየቸበቸበ ነው ያለው። እሱንም ቪዲዮ እንመለከታለን። አሁን ቀጥታ ወደ መጀመሪያው ቪዲዮ እናልፋለን። ምንድነው እንደዚህ ፈረንጆች ለስራ ፈልገው ሳምንት ያልፎኛል አንተ መፈለግ ከጀመርኩ ከዛው አገኘሁት ብሎ ደወለላቸው። በቃ በዚህ ቀን በነጋታው 6 ሰዓት እንደዚህ ቦታ ይመጣሉ። በቃ ኃይለኛ ብር ነው ምናምን አሉ። እሺ ሄድኩኝ። እነሱ ካሜራ ደቅነው ጠበቁኝ። ያ እንደዚህ ማስታወቂያ ስትሰሪ ምን አለ ለምሳሌ የክሬም ማስታወቂያ የምትሰሪ ከሆነ ሰውነትሽ ላይ ታቶ ንቅሳት ምናምን እንዲኖር አይፈልግም። ኦኬ። እና ያው ሰውነታችንን እናሳያለን ከወገብ በላይ ምናምን። ጠየቁኝ። እንደዚህ ነው አቋሙ አሪፍ ነው ምናምን እያሉ ያወራሉ። 3 ፈረንጅ አሉ፣ አንድ አስተርጓሚ አለ። እድሜስ ነው ይናል። እስቲ ምናምን ልብስ ቲሸርት ነው አወጣው። ያኔ የሚያምር ሰውነት ቅርጽ ነው ቅርጽ። በቃ ጥሩ 10 ሚሊዮን ብር እንከፍልሃለን አሉኝ። በዛን ሰዓት 10 ሚሊዮን ብር አሰብሽው እንዴ? በጣም ኮሮላ 300 ሺህ ብር ነው። ያው ስራውንም አልጠየቅኩም። ነገ ዋሳማር ሆቴል እንገናኛለን እንፈራረማለን ምናምን ተባለ። ከቦሌ በደስታ ብዛት ከቦሌ ፒያሳ በእግሬ ነው የሄድኩት። ሰከርክ? በቃ ደስ አለኝና ይሄ መኪና ስንት ይሆን መምረጥ ጀመርኩ። ይሄ መኪና ይሄ ከለሩ እያልኩኝ ሄድኩኝ። አይነጋ የለ ነጋ። ሱፍ መልበስ አልወድም ግን ያምርብኛል። ሱፍ የለም። እሺ ሄድኩኝ። ሚኒ ብፌ ተዘጋጅቷል 10 ሰው ቢሆን ምናምን። እዛው ቁጭ ብለህ እነሱ እያወሩ ድንገት ጭንቅላቴ ላይ የሆነ ኪሊው የሚል ጥሪ ነገር መጣ። የሁሉ 10 ሚሊዮን ብር የሚከፍሉ ይሄን ያህል ግን መንግስት አለው ላን ነበር 10 ሚሊዮን ብር። አዎ እንዴት ይሁሉ 10 ሚሊዮን ብር የሚከፍሉኝ? ለምንድን ነው? ምን አይነት ስራ ቢሆን ነው? ምንድነው ስራ? አሳየዋለሁ ምናምን አለችኝ። ከፍታ ስታሳይ እንዲህ ጭንቅላቴ እንዲህ ነው የተሰነጠቀው ሰውነቴ። ምንድነው? ፖርን ፊልም ነው እነሱ ያሳዩ። በስመ አብ ወወልድ ወመንፈስ ቅዱስ። አየሩ እንዲህ ክረምት ላይ ነው፣ ቀዝቃዛ ነው። እንዲህ በቃ ፊቴ ላብ ሲያጠምቀኝ ታወቀ። በስመ አብ ወልድ ዋሳማር ሆቴል ጥላቸው ነው የወጣው እንዴ? መልስም አልሰጧቸው። እንግዲህ ይሄኛውን ካየሁት በኋላ እኔ አሁን ቀጥታ ኮመንት ማየት ስለምወድ ወደ ኮመንት መስጫ ክልሉ ሲሄድ እኔ በጣም የሚያሳዝን ነገር ነው የተመለከቱት። እስቲ ኮመንቱን ያዩትን ላሳያችሁ። እንግዲህ እንደተመለከታችሁ ከግማሽ በላይ የሆኑት ምነው ለኔ ባረገው ምናምን በቃ በጣም የሚያሳይፍ ነገር በቃ ለምን ማለት በዚህ ልክ ወርደን ቢያንስ እንደዚህ አይነት ሶሻል ሚዲያ ላይ ምነው ለኔም ባረገው ምናምን ነገር
ስልካቸው ካለ ራሱ ስጠኝ ምናምን የሚል ራሱ መልስ ነበር እየተመለሰለት የሚገባው ያለውና እኔ በየምር በጣም አፈርኩኝ ማለት ይሄ እድል ቢያገኙት 100% እንደሚያደርጉት እነዚህ ሰዎች እርግጠኛ ነኝ። Exchange the signed action plan to develop a nuclear power plant project in Federal Democratic Republic of Ethiopia. Это такая страна, которая напрямую управляется Богом. ከሰሞኑ ብዙዎቻችሁ እንደምታውቁት የሀገራችን ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ሩሲያ ማቅናት ከፕሬዝዳንት ቭላዲሚር ፑቲን ጋር ዓለምን ያስደነቀ ዲፕሎማሲያዊ ውይይት ያደረጉ ሲሆን የውይይቱ ዋና ዓላማም ኢትዮጵያ ውስጥ የኒውክሌር ኃይል ማመንጫ እንዲገነባ ያንንም ለበጎ ስራ ለማዋል ስምምነት ላይ ተደርሶ በውጭ ጉዳይ ሚኒስትር በአቶ ጌዲዮን ጢሞቴዎስና በሰርጌይ ላቭሮቭ ምክትል ዲሚትሪ ካሼን በኩል ስምምነቱ በሁለቱ ሀገራት መሪዎች ፊት ተከናውኗል። ታዲያ ያስገረመኝ ይህ አይደለም። ከስምምነቱ በኋላ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለጠቅላዩ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያስተላለፉት መልእክት ነው። ይህ መልእክት ምንድነው? በጋራ እናዳምጠዋለን። ከሰሞኑ የሀገራችን ጠቅላይ ሚኒስትር የሆኑት ዶክተር አብይ አህመድ ከሩሲያው መሪ ቭላዲሚር ፑቲን ጋር በመገናኘት በአንድ ነገር ላይ ተስማምተው ለመፈራረም በቅተዋል። የፊርማ በውጭ ጉዳይ ሚኒስትር በአቶ ጌዲዮን ጢሞቴዎስና በሩሲያው የውጭ ጉዳይ ሚኒስትር ምክትል ዲሚትሪ ካሼን በኩል በመሪዎቻቸው ፊት ርክክቡ የተከናወነ ሲሆን ይህ የኢትዮጵያንና የሩሲያን ዲፕሎማሲያዊ መቀራረብ የሚያጠናክር ነው ሲሉ በርካታ ሀገራት ሚዲያዎች ሲዘግቡት አርፍደዋል። ይህ ስምምነትም የተፈረመው ኢትዮጵያ የኒውክሌር ኃይል ማመንጫ እንድትገነባ ለመልካምም ጥቅም ለህዝቧ እንድትውለው የሚያወሳ ሲሆን በዚህም በርካታ ጠበብት ሰዎች ያላትና ልምድ ያካበተችው ኦርቶዶክሳዊቷ ሀገር ራሽያ ልምዷን ለማካፈልና ይህንን የኒውክሌር ኃይል ማመንጫ ኢትዮጵያ እንድትገነባ ለማድረግ ስምምነት ላይ የተደረሰ ሲሆን ከስምምነቱ በኋላ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ይህንን ተናግረዋል። Россия — это такая страна, которая напрямую ሩሲያን የመመራው እኔ ለመስላችሁ እችላለሁ፣ ግን አይደለሁም። ለኔ ብርታትን፣ እድሜን፣ የመምራትን ጥበብ ሰጥቶ ያቆየኝ እርሱ እግዚአብሔር ነው። እሱ ባይኖርማ እንደሚደርስብን ማዕቀብ፣ እንደሚደረግብን ሴራና ደባ አንድም ቀን ባልቆየን ነበር። ወንድሜ አብይ አህመድ ስማኝ፣ ላንተ እንዲልል እፈልጋለሁ። ኢትዮጵያ ጥንታዊት ሀገር ስትሆን በውስጧም 70% በላይ የሚሆነው የኦርቶዶክስ እምነት ተከታይ እንደሆነ ጥናቶች ያሳዩናል። ስለዚህ አበክሬ ልነግርህ የምፈልገው ነገር አንተ እንደኔ ረጅም የስልጣን ጊዜ ኖሮ በህዝቡም በፈጣሪም ተወደ መግዛት የምትፈልግ ሀገርንም ማሳደግ የሩሲያም የቅርብ ወዳጅ መሆን የምትፈልግ ከሆነ ጥንታዊት የአባቶች እምነት የሆነችውን ኦርቶዶክስና ምዕመናኖቿን አክብር ሲሉ ተናግረውት ንግግራቸውን በስምምነት ሊጠናቀቅ ችሏል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን አኮሩን። ያው እንግዲህ እንደዚህ ነው። ካፒቶልና አካባቢ ያላቸው ህዝቦች እንግዲህ ካፒቶን ያልተባለ ሀገር እየተባለ ይሄ ሐሰተኛ ነብዩ እዩ የተባለው አሁን እዚህ እንትን አርጓል መጥተናል። ያላ ቲሸርት አይገባም ተብሎ እኮ ወንጌል ለመስበክ ነው። ቲሸርት ለመንገድ እንደመጣ ብቻ አልገባኝም። ያው ቲሸርት ለመነገድ ነው ከተባለ ችግር የለውም። ሱቅ ላይ ራሱ ቢሆን እኮ ከሱቅ ገዝተን እኮ መልበስ ይቻል ነበር። ለወንጌል ሲም ቲሸርትን እየነገሩ እዚህ ጋር መጥቶ ያው እንደዚህ ነው ነገሮች እየሆኑ ያለ። እንግዲህ ያው ብር የሌላ ሰው እኮ መግባት እንደማይችል ያው ተመልሰናል። እንግዲህ ቲሸርት ባይንትን ገዝተን ማድረግ እንደማይችል ያው ያላም እንደዚህ ነው እንግዲህ። በዚህ ሰዓት ሐሰተኛው አቶ እዩ ጩፋ በኬፕ ታውን ደቡብ አፍሪካ ነው የሚገኘው። የእህታችን እንግዲህ በአጋራችን ቪዲዮ ላይ እንደምትመለከቱት ቲሸርት ያልገዛ ሰው እዛ አዳራሽ ውስጥ መግባት እንደማይችል ተነግሯት እሷ መግዛት ስላልፈቀደች ወይም ቪዲዮ ላይ እንዳለችው ስለአልቻለች ያው መመለሴ ነው ብላ እየተመለሰች ያለች እህታችን ናት። ይሄውን ኋላ የምታዩት ግርግር የበጎቹ ግዛት ወከባው ንግዱ ምናምን ወንጌልን በተመለከተ ነፍሳትን ለማዳን ያዘኑትን ለማጽናናት የወደቁትን ለማንሳት ሳይሆን የቀረውን ማህበረሰብ ደግሞ በወንጌል ስም ኪሱንና ህይወቱን ለማጠብ ነው የተካሄደው። እስከመቼ እንደዚህ አይነት ዘረፋና ዱርዬነት እንደምትደግፉ፣ እስከመቼ በወንጌል ስም የሚሰራ ሸቀጣ ሸቀጥ እንደምትደግፉ አናውቅም። ብዙ ጊዜ ጮሆናል። ምቀኛ ሸረኛ ምናምን የሚል ስም ከመለጠፍ ውጪ እውነትን አትናገሩም። በማስረጃ በቦታ ያለች ልጅ አትገቢም ተብላ እየተባረረች ነው። እንግዲህ የጥንት አባቶች የቤተክርስቲያን አባቶች ቤተክርስቲያን ሆስፒታል ናት፣ ከዛስ ታማሚዎቿ ደግሞ የዓለም ህዝብ ሁሉ ናቸው ብለው አስተምረዋል፣ ተናግረዋል። ሰው ማረፍ ሲፈልግ የደከመ ተስፋ የቆረጠ ግራ የገባው ሰው ምንም የሌለው ተስፋ የሌለው ሰው እግዚአብሔር ጋር ነው እንግዲህ ሄዶ የሚጣበቀው የሚጠጋው። ያቺን ሴት ታውቃላችሁ? 12 ዓመት ሁሉ ደም የፈሰሳት ሴት ገንዘቧን ሁሉ ለባለ መድኃኒት ሰጣ ጨርሳ ባክና በነበረ
በህይወቷ መጨረሻ ላይ ሳንቲም እጇ ላይ ባልቀረበት ሰዓት ኢየሱስ የሚባል ጌታ እንደሚያድን እንደሚፈውስ ስታቅ ተሽሎክልካ በህዝብ መካከል በነፃ ነካችሁ። ሌሎቹ በገንዘብ መፍትሄ ያልሰጧትም፣ ኢየሱስ ክርስቶስ ግን በነፃ ፈወሳት። ለዚህ ነው ሐዋርያቱን ኢየሱስ ሲያስጠነቅቅ በነፃ የተቀበላችሁትን በነፃ ስጡ ብሎ ያስተማራቸው። በነፃ ያልተቀበሉ ከየትኛውም ጉራንጉር ያመጡትን እኚህ ወንጌል ሰባኪዎች አይደሉም፣ ማጅራት መቾች ናቸው። ማይክ ስለያዙ ሱፍ ስለለበሱ የእነዚህ ሰዎች ሀብት መጣራት አለበት። መንግስትም በዚህ ውስጥ ስራ መስራት አለበት። የሰሩት ትልልቅዬ ሆቴል ግንባታ፣ እጃቸው ላይ ያለው መኪና፣ የሚኖሩበት በጣም የቅንጡ ቤት መጣራት አለበት። ምክንያቱም ብዙ ድሆች ብዙ ምስኪኖች ከወንጌል አገልግሎት ጋር የቆሙ መስሏቸው በአንድም በሌላም ባንፕሌት ተደርገው ወይም አይምሯቸውን በቁጥጥር ስር ውለው በመጽሐፍ ቅዱስ በትምህርት በትንቢት አይምሯቸውን ተቆጣጥረው ነው እንግዲህ እየዘረፏቸው የሚገኘው። አሁንም የኢትዮጵያ የፕሮቴስታንት ማህበረሰብ ስፔሻሊ ጴንጤው ማህበረሰብ ልትነቃ ይገባል። ወንጌልን እያደናቀፍን ይመስላል። እውነት ስንነግር ልትነቃ ይገባል። ዞር በሉ ልትላቸው ይገባል። ለኔ እግዚአብሔር አምላኬ ኢየሱስን በነፃ ነው የሰጠኝ። የእግዚአብሔርን ውድ ልጅ ኢየሱስ ክርስቶስን እንኳን ክፍያ አልተጠየቅኩም እሱን ስቀበል። ስለዚህ ይሄንን ጌታ በነፃ የሰጠኝ ፈውስ በገንዘብ አይሰጠኝም፣ ታምር በገንዘብ አይሰጠኝም፣ መልእክት በገንዘብ አይሰጠኝም ማለት መልመድ አለብን። እስከ መቼ ድረስ በእንደነዚህ አይነት ወረውለች እንደምንያዝ አናውቅም። ይሄኛውን የመሰለ ሰውዬ ነው እንግዲህ ፔንቴኮስታል በሚባል ራሱን በተጭበረበረ ወረውሎች ጥርቅም የተመሰረተ ቲም ካውንስል ውስጥ ገብቶ እዩ ጩፋን አንድ የቦርድ አባል ካላደረኩ ይፍጫረጫረው። እንግዲህ ካውንስል የሚባለውም አካል እንደነዚህ አይነት ወረበሎችን አገር ውስጥና ከሀገር ውጪ ህዝብን በወንጌል ስም ጥሪቱን የሚመዘብሩና የሚመነትፉ ሰዎችን እስከ መቼ እንደሚታገሳቸው እስከ መቼ በአንድ ወረቀት ላይ በተጻፈ ደብዳቤ ይቅርታ ያደረገላቸው እንደሚቀጥል አላውቅም። ስንቱ ትዳሩ ተፈቷል፣ ስንቱ ህይወቱ ተበላሽቷል፣ ስንቱ ሀብት ንብረቱን አጥቷል፣ ስንቱ ተስፋ ቆርጦ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ ጌታ አይደለም ብሎ ክዶ ወደ ኋላ ተመልሷል። እንግዲህ የምትነቁ ሰዎች ካላችሁ አሁንም መንቂያ ጊዜ አረፈደም፣ ንቁ ለማለት ነው። ሰላም። መናፍቃን የሚከተሉት እንደዚህ አይነት ሰው ነው። ሀገር ውስጥ አልበቃም ብሎ ደግሞ ውጭ ሀገር ሄዱ ደግሞ በደቡብ አፍሪካ ብር እንደዚህ አይነት ሽቀራ ይሸቅራል ማለት ነው። አንዳንዴ ደግሞ ይበላቸው እንደዚህ አይነት ሰው ጅል ሲገኝ ሰው አልነቃ ሲል ይበለው ማለት ደግሞ አንዳንዴ ጥሩ ነው። ምክንያቱም እዚህ ሀገር ውስጥ ስንት ነገር ያደረገ ሰው ውጭ ሀገር ሞቶ እቺ አሁን ልጅቷ የሄደችው መጀመሪያ እሱን ለማግኘት ሄደችው። ልክ እዛ ጋር ይህንን ነገር ቲሸርት ምናምን ሲባል ሐሰተኛ ነቢያት ብላ ደግሞ ወጣች። የሐሰተኛ ነቢያት እኮ እንደሆነ እያወቀች ነው ሄደችው እቺ ልጅ። እዛ ጋር ቲሸርት ካለ ቲሸርት መግባት ብቻ ኖሮ እሷ ትገባ ነበር። ግን ታውቋለች ሐሰተኛ ነቢይ እንደሆነ እያወቀች ትሄዳለች። እንግዲህ ለእንደዚህ አይነት ሰው ታዲያ ምን ያንሰዋል? ግራ የሚገባኝ እንግዲህ ይበላቸው ከሚባል ከማለት ውጪ ሌላ ምንም ነገር የለም።
gale Yesus goftara. Yesus goftara. Hallelujah. Amen. Yesus goftara. Yesus goftara. Dua kata tam berarti nak jadi bare mati. Amen. Atu lo kelo. Amen. 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 Angkat Yesus dijire saudara. Jawara dijire saudara. Yesus. Wa elo kan aja. Jika mana sangat kaging katakan kakek botol ikan dibas. Amin. Karena bodoh dia fikir sama nanti dia. Amin. Aku kaging katanya kan. Ya bola. መሳቅ እኔ የሚያሳዝነኝ እንደዚህ አይነት ቦታ ሆኖ ፕሮቴስታንቲዝምን እንደዚህ የሚያመልኩት እዚህ አዲስ አበባ ምናምን ያሉት በተለያየ ሶሻል ሚዲያ ላይ ምናምን የምናያቸው በደንብ ክርስቶስን የካዱ ምናምን ናቸው። እዚህ ግን ጌታ ኢየሱስ ክርስቶስን ሳያውቁ ናቸው ኖርማሊ የካዱት ማለት ነው። አሁን ይሄ ሰውዬ ምንድነው አሁን ለራሱ ቀልድ ነው የያዘው በቃ። ምክንያቱም የገቢ ገንዘብ ነው እዚህ አዳራሽ ውስጥ ይሮራጣል። ምእመናን የሚገቡበትና የሚወጡበት ከሌለ ከተዘጋ ግን ቤተክርስቲያኑ ባዶ ቤት ይሆናል ማለት ነው። ያ እንዳይሆንብን ነው ጥሪ ያቀረብ ነው። ይሄንን ችግር ስንሰማ እንግዲህ ምእመናን በምንድን ነው የምናገኛቸው? መቼም አውሮፓ ላሉ ደብዳቤ አንጽፍም። ተዝም መቀሌም፣ ጎንደርም፣ ባህር ዳርም፣ ሀረርም ላሉት ደቡብም ላሉት ክርስቲያኖች ወረቀት ጽፈን ድረሱልን ልንል አንችልም። ለዚህ ደግሞ ዘመኑ የፈጠረው ሚዲያ የሚባለው አለ ማለት ነው እና ለነዚህ ቲክቶክ ለሚሰሩ ዩቱብ ለሚሰሩ የኦርቶዶክሳውያን ለሆኑት ሄደን እግራቸው እስከ መውደቅ ድረስ ጠይቀናል ማለት ነው። ይታወቃሉ ሚዲያዎቹ እነማን ናቸው? በተወሰነ ደረጃ ይታወቃሉ። አሁን ይሄ ነው ባንልም ስንጠይቃቸው ለኛ የደረሱልን ለጊዜው 2 ሚዲያዎች ብቻ ናቸው። እነሱም ተዋህዶ ሚዲያ ማለት ነው። ከዛ በቀጥታ ስርጭት ዶክመንታሪውን ተዋህዶ ሚዲያ ሰሩልን። ቀጥታ ስርጭት ደግሞ ቋንቋ ያነሽ ነው ያሰራልን። አዛይል ሚዲያም ሰርቶልን ነበር። ነገር ግን ምንም በእነሱ ነገር ይሆናል። እነዚህ ቲክቶክ የሚሰሩ ስለሆነ ህዝቡን ጠቅለው ብዙዎቹ ያዙት። የኛ በቀጥታ ስርጭት ብዙም ሊሰራላቸው አይችልም ብለውናል ሲመጡ። በታዛዥነት ግን መጥተው ሰርተውልናል። ገንዘብ ምንም አልተገኘም በወቅቱ ነው ለመናገር ማለት ምንድነው ስንላቸው ያው የተለያየ ምክንያት ነው የሰጡን ማለት ነው። ሌላም አንድ ስሙ ጠፍቶብኝ ነው እንጂ መጋቢ ሐዲስ ዘአማኑኤል የሚባል ዛቡነ ሐራ ላይ ብዙ ስራ የሰራ በገጠሪቱም ይሰራል። እሱም መጥቶ እንትን ዘግቦታል። ነገር ግን እስካሁን አልተለቀቀም ማለት እና ያ ነው። ሌሎቹ ግን እንደዚህ ስንጠይቅ ተዋህዶ ማን ነበር ኢቲአርት የሚባለው ማለት ነው እነሱ ተይዘናል የሚለው ነው። ዞሮ በጥቅሉ ምንድነው አንዳንዶቹ እስከ 2 ሚሊዮን ድረስ ቅድመ ክፍያ አንተ ከፍሎ ነው የምንሰራው የሚሉም እንዳሉ ነው በግልጽ ማለት ነው። በትክክል መገናኛ ብዙሃኑ ይሄን ጥያቄ ጠይቋቸዋል። ይሄን በምትሉት ምስክር የሆኑ ሰዎች አሉ ያዩ አብረዋችሁ? አይ እኛ ስንሄድ ያው 3 ሆነን ነው ከራሳችሁም ቢሆን ነው ብቻዎትን አይደለም ሄዱት ወይ ነው ብቻዬን አልሄድኩም። ያን ሲጠይቁን እኛ ገንዘብ የለንም የሚለውን መሄድ ነው ማለት ነው። እና ይሄንን ያልኩበት ለምንድን ነው የኛ ችግር በጣም ትልቅ ችግር ነው። የኛ ቤተክርስቲያን በፈረሰ ቤተክርስቲያንም ቆይታለች፣ በዋሻም ቆይታለች፣ በሳር ቤትም ቆይታለች። እኛ በወርቅ ይሰራ በቆርቆሮ ይከደንልን የሚል አይደለም የኛ ጥያቄ፣ ግልጽ ለማድረግ ማለት ነው። እንግዲህ ጳጳሳትን የሚተቹ ሚዲያዎች፣ የቤተክርስቲያን ኃላፊዎችን የሚተቹ ሚዲያዎች ግልጽ ለማድረግ ማለት ነው ለትችት ከመሮጥ ይልቅ ለችግር መሮጥ የበለጠ ይመስለኛል። ቤተክርስቲያኗን ለመታደግ በማስመሰል የምናደርግ ለምን እኔ እግራቸው ላይ የወደቅኩ ሚዲያዎችም ስላሉ ትዝ ስለሚል እንባ ያፈሱ አዝኛለሁ በዚህ ማለት ነው። ቢያንስ በጎ መልስ ጥሩ ነው። ቢያንስ በቤተክርስቲያን ኮንቴክታችን የምንሰራ ሰዎች በዛው በቤተክርስቲያን ኮንቴክት ታውቀን ቤተክርስቲያችን ራሱ ለመርዳት አንችልም። ምክንያቱም በቃ ብር በቃ ከቤተክርስቲያንም በላይ ስለሆነብን ማለት ነው። ሰው እንዴት ቤተክርስቲያን ተቸግር ያለው ብላ 2 ሚሊዮን ብር ይጠይቃል? ቤተክርስቲያን ተቸግር ያለው ብላ በጣም ያሳዝናል። የምር በጣም ያሳዝናል። እንግዲህ ብዙ ማለት ይቻላል። ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነበዋለሁ። ቸር ሁኑልኝ።